ይህንን አስቡት። ከፀሐይ ወለል በ5 እጥፍ የሚበልጥ ሙቀት። በአንድ አፍታ ውስጥ የአንድ ትንሽ ከተማ የኤሌክትሪክ ፍላጎት ሊያሟላ የሚችል ኃይል። ከመሬት ተነስተው ወደ ሰማይ የሚወረወሩ የሚመስሉ የብርሃን ዘንጎች። ይሄ ተረት አይደለም። ይሄ በየቀኑ በየሰከንዱ በምድራችን ላይ የሚከሰተው እጅግ አስፈሪውና ግርማ ሞገስ ያለው መብረቅ ነው። እንኳን ወደ ቤኪ ቲዩብ በሰላም መጣችሁ። ዛሬ ተራ ቪዲዮ ይዘንላችሁ አልመጣንም። ዛሬ ወደ ተፈጥሮ እጅግ ኃይለኛና ሚስጥራዊ ዓለም እንወስዳችኋለን። ስለ መብረቅ ስናስብ የምንፈራው የሰማይ ቁጣ የምንለው ግን ደግሞ የምንደነቅበት ክስተት ነው። ግን በእርግጥ መብረቅ ምንድን ነው? እንዴትስ ይፈጠራል? በዚህ የዛሬ ልዩ ዶክመንተሪያችን ከመብረቅ በስተጀርባ ያለውን አስገራሚ ሳይንስ እንፈታለን። በዓለም ዙሪያ ያሉትን አልፎ ተርፎም በሀገራችን ያሉትን አስገራሚ አፈታሪኮችና እውነታዎች እናነጻጽራለን። መብረቅ አይሮፕላንን ቢመታው ምን እንደሚሆንና ሳይንቲስቶች ግራ ያጋቡትን ብርቅዬ መብረቆች እንቃኛለን። እናም በጣም አስፈላጊው ነገር እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ሕይወታችሁን ሊታደግ የሚችል የመብረቅ መከላከያ መመሪያዎችን በዝርዝር እናሳያችኋለን። በዝናብ ጊዜ የት መጠለል እንዳለባችሁ፣ ቤት ውስጥ ምን ማድረግ እንዳለባችሁና የ30-30 ሕግን ምን እንደሆነ እንነግራችኋለን። ይህ መረጃ ለእናንተ ወይም ለምትወዱት ሰው እጅግ አስፈላጊ ሊሆን ይችላል። ስለዚህ ዝግጁ ናችሁ? ወደ መብረቅ ዓለም ዘልቀን እንግባ። የቤኪ ቲዩብ ልዩ ዝግጅት አሁን ይጀምራል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መብረቅ ዝም ብሎ የሚወርድ እሳት አይደለም። ይልቁንም ተፈጥሮ የምታደርገው ግዙፍ የኤሌክትሪክ ፍሳሽ ነው። በከባድ ዝናብ ወቅት በደመና ውስጥ ያሉ የውሃ ጠብታዎች፣ የበረዶ ቅንጣቶች እርስ በርሳቸው በከፍተኛ ፍጥነት ይጋጫሉ። ይህ ግጭት ስታቲክ ኤሌክትሪክሲቲ ወይም የማንቀሳቀስ የኤሌክትሪክ ኃይል ይፈጥራል። ልክ ምንጣፍ ላይ እግራችሁን ፈትጋችሁት ብረት ስትነኩ እንደሚሰማችሁ ውርጭ ማለት ነው። ደመናው ልክ እንደ ግዙፍ ባትሪ ይሞላል። የደመናው የላይኛው ክፍል ፖዚቲቭ፣ የታችኛው ደግሞ ኔጋቲቭ ቻርጅ ይይዛል። ይህ ልዩነት በጣም እየጨመረ ሲሄድ አየሩ ኃይሉን መሸከም ያቅተዋል። ያኔ ነው ሰማዩ ተሰንጥቆ መብረቅ የሚወርደው። የመብረቅ ሙቀት ወደ 30,000 ዲግሪ ሴልሺየስ ይደርሳል። ይህም ከፀሐይ ወለል በ5 እጥፍ የበለጠ ሙቀት አለው ማለት። በመቀጠል ዋና ዋና የመብረቅ አይነቶችን እንመለከታለን። የመጀመሪያው ከደመና ወደ ምድር። ይህ በጣም የታወቀውና አደገኛ አይነት ነው። በደመናው ስር ያለው ኔጋቲቭ ቻርጅ መሬት ላይ ካለ ፖዚቲቭ ቻርጅ፣ ዛፍ፣ ህንፃ ወይንም ሰው ጋር ለመገናኘት ይሮጣል። ይህ መብረቅ በሰከንድ ስንጥቅ ውስጥ ሰማይና ምድርን ያገናኛል። በመቀጠል በደመና ውስጥ የሚቀሩት። አንዳንዴ መብረቅ መሬት ሳይነካ በደመና ውስጥ ብቻ ሊርገበገብ ታያላችሁ። ይህ ሺት ላይቲንግ ይባላል። ደመና ውስጥ ለውስጥ ሲበራ ደስ የሚል እይታ ቢኖረውም በውስጡ ግን ከፍተኛ ኃይል ይዟል። ሶስተኛው ከደመና ወደ ደመና ነው። ሁለት የተለያዩ የደመና ኤሌክትሪክ ኃይል ሲለዋወጡ የሚፈጠር ነው። በሰማይ ላይ እንደ ሸረሪት ድር ተዘርግቶ የሚታየው መብረቅ ስፓይደር ላይቲንግ የዚህ ዝርያ ነው። ሳይንቲስቶችን እንኳን ግራ የሚያጋቡ አንዳንድ መብረቆች አሉ። ኳስ መብረቅ። ይህ በጣም ብርቅዬ ነው። እንደ እግር ኳስ ክብ ሆኖ ለሰከንዶች በአየር ላይ የሚንሳፈፍ አልፎ ተርፎም በመስኮት በኩል ወደ ቤት ውስጥ ሊገባ የሚችል ሚስጥራዊ መብረቅ ነው። ሌላኛው ቀይ ስፕራይቶች። እነዚህ
ከደመና ላይ ወደ ህዋ የሚወረወሩ ቀይ መብረቆች ናቸው። የሚፈጠሩት ከደመና በላይ ባለው ከባቢ አየር ውስጥ ስለሆነ በመሬት ላይ ሆነን ለማየት እንቸገራለን። መብረቅ ሲከሰት ድምጽ ለምን ይዘገያል? ምክንያቱም ብርሃን ከድምጽ በበለጠ ፍጥነት ስለሚጓዝ ነው። መብረቁ በዙሪያ ያለውን አየር በድንገት ስለሚያሞቀው አየሩ በከፍተኛ ፍጥነት ይለጠጣል። ያ የፍንዳታ ድምጽ ነው ነጎድጓድ የምንለው። በዚህ ላይ አንድ ቲፕ እንንገራችሁ። መብረቁን ባያችሁ ቁጥር መቁጠር ጀምሩ። ድምጹ እስኪመጣ የቆጠራችሁት ቁጥር በጨመረ ቁጥር መብረቁ ከናንተ ርቆ ነው ማለት ነው። የሰው ልጅ በመብረቅ የመመታት እድሉ ከሚሊዮን አንድ ነው። ግን ያ አንድ ሰው እናንተ ከሆናችሁ ምን ይፈጠራል? የእርሱ የህይወት ቅዠት በዚህ ሰከንድ ይጀምራል። መብረቁ ሲመታዎት የአየሩ ሙቀት በቅጽበት ከፀሐይ ወለል በ5 እጥፍ ይበልጣል። በቢሊዮን የሚቆጠር ቮልት ኃይል በሰውነቱ ውስጥ ለመጓጓዝ ይሞክራል። ያኔ የሰውነቱ የተፈጥሮ ኤሌክትሪክ ስርዓት ማለትም ነርቮችና ልቦ ከቁጥጥር ውጪ ይሆናሉ። መብረቁ በዋናነት ሾርት ሰርኪዩት የሚያደርገው የእርሶ ልብ ነው። የኤሌክትሪክ ግፊቱ የልብ ምቶን ለሰከንዶች አልፎ ተርፎም ለዘለቄታው ሊያቆመው ይችላል። ነርቮቹም ከፍተኛ ጥቃት ይደርስባቸዋል። ይህ ጥቃት ጊዜያዊ ወይም ዘላቂ ሽባነት ወይም ፓራላይዝድነት፣ የማስታወስ ችሎታ ማጣት፣ የመስማትና የማየት ችግር ሊያስከትል ይችላል። በአንዳንድ ሁኔታዎች የደም ስሮቹ በኃይል ግፊት ይፈነዳሉ። ይህም የውስጥ ደም መፍሰስ ያስከትላል። እዚህ ጋም አንድ ተጨማሪ ቲፕ እንንገራችሁ። በመብረቅ ከሚጠቁ ሰዎች መካከል 90% የሚሆኑት ይተርፋሉ። ነገር ግን ለረጅም ጊዜ የሚቆይ የአካልና የስነልቦና ጠባሳ ይዘው ነው። ነገር ግን በመብረቅ ከተመቱ ሰዎች መካከል በጣም አስገራሚው ምልክት የመብረቅ አበባ ነው። ይህ በቆዳው ላይ እንደ ዛፍ ቅርንጫፍ የተሳለ አስፈሪ ግን ደግሞ የሚያምር ጠባሳ ነው። ይህ ምልክት የሚፈጠረው ኤሌክትሪክ ኃይሉ የደም ስሮቹን በማፍራት በቆዳዎቹ ስር ሲሰራጭ ነው። ይህ ጠባሳ የሚቆየው ለጥቂት ቀናት ብቻ ነው። ነገር ግን የመብረቁን ኃይልና አስፈሪነት የሚያሳይ ሕያው ምስክር ነው። ታሪኩን የበለጠ አስገራሚ ለማድረግ ስለ ሮይ ሱሊቫን እንንገራችሁ። ሮይ የጊነስ የዓለም መዝገብ ይዟል፣ ግን ማንም ሊይዘው የማይፈልገው መዝገብ ነው። ለምን? ምክንያቱም 7 ጊዜ በመብረቅ ተመቶ ተርፏል። የመጀመሪያው በ1942፣ የመጨረሻው ደግሞ በ1977 ነው። መብረቁ የፀጉሩን መቃጠል፣ የእግር ጥፍሩን መውለቅና የቆዳ መቃጠል አስከትሎበት ነበር። ሮይ የመብረቅ ዘንግ ተብሎ እስኪጠራ ድረስ መብረቅ ይከተለው ነበር። ይህን የመሰለ አስገራሚ ታሪክ ሰምታችሁ ታውቃላችሁ? ተመልካቾቻችን፣ እናንተ በመብረቅ መመታትን ያህል አስፈሪ ወይም የመብረቅ አበባ ያህል አስገራሚ ታሪክ በቤተሰቦቻችሁ ወይም በጓደኞቻችሁ ላይ ደርሶ ያውቃል? በኮሜንት ላይ ጻፉልን። ለብዙ ሺህ ዓመታት የሰው ልጅ ወደ ሰማይ ቀና ብሎ ሲመለከት መብረቅን እንደ ተፈጥሯዊ ክስተት ሳይሆን እንደ አማልክት ቁጣ ወይም መሳሪያ ነበር የሚያዩ። ግሪኮች መብረቅ የከፍተኛው አምላክ የዙስ ጦር ነው ብለው ያምኑ ነበር። ኖርዌያጃኖች ደግሞ ቶር የተባለው አምላክ ግዙፍ መዶሻውን ሲያወዛውዝ የሚፈጥረው ብልጭታ ነው ይሉ ነበር። በእነዚህ ሁሉ ታሪኮች ውስጥ አንድ የጋራ ነገር አለ። መብረቅ ፍርድን ለማምጣት የሚላክ ሰማያዊ ኃይል ተደርጎ መወሰዱ ነው። ወደ ሀገራችን ስንመጣ ደግሞ መብረቅ የራሱ የሆኑ ትርጓሜዎች አሉት። በብዙ አካባቢዎች መብረቅ የሰማይ እሳት ተብሎ ይጠራል። ጥቁር ልብስ የለበሰን ሰው ወይም መስታወትን ይመታል የሚሉ እምነቶች አሉ።
አንዳንዶች ደግሞ መብረቅ ሲከሰት ቅዱስ ገብርኤል ወይም ቅዱስ ሚካኤል ሰይፋቸውን መዘዙ ብለው በሃይማኖታዊ እይታ ይረዱታል። እነዚህ እምነቶች ለመንጠቀቅ ቢረዱም አንዳንዴ ግን ሳይንሳዊ ካልሆኑ ድርጊቶች ጋር ይያያዛሉ። ለምሳሌ መብረቅ እንዳይመታን መጥረጊያ ደጃፍ ላይ እናስቀምጥ የሚሉ እምነቶችና አፈታሪኮችም አሉ። ስለ መብረቅ እውነታና የተሳሳቱ አመለካከቶችን እንመልከት። ሐሰት። መብረቅ በአንድ ቦታ ላይ 2 ጊዜ አይመታም። እውነታው ይህ ትልቅ ስህተት ነው። መብረቅ ረጃጅም ህንፃዎችን ለምሳሌ ኤምፓየር ስቴት ቢልዲንግ በአንድ ዝናብ ውስጥ ብቻ በደርዘን የሚቆጠሩ ጊዜያት ሊመታቸው ይችላል። ሁለተኛው የጎማ ጫማ ወይም የመኪና ጎማ ከመብረቅ ይታደጋል። እውነታው ጎማ መብረቅን አይከላከልም። መኪና ውስጥ ስትሆኑ የምትተርፉት በጎማው ሳይሆን የመኪናው የብረት አካል የኤሌክትሪክ ኃይሉን አዙሮ መሬት ውስጥ ስለሚያስገባው ነው። ሶስተኛው ብረት ወይም ሞባይል መብረቅን ይስባሉ። ብረት መብረቅን አይስብም፣ ነገር ግን መብረቁ በአቅራቢያው ከወረደ መንገድ ሆኖ ያገለግለዋል። ሞባይል ስልክ ደግሞ በራሱ መብረቅን የመሳብ ኃይል የለውም። ነገር ግን በዝናብ ውስጥ ሜዳ ላይ ስልካችሁን ይዛችሁ ከቆማችሁ ረጅሙ ነገር እናንተ ስለሆናችሁ የመመታት እድላችሁ ይጨምራል። ታዲያ መብረቅን የምንፈራው ስለማናውቀው ነው ወይስ በእርግጥም አስፈሪ ስለሆነ? ሳይንሱ እንደሚነግረን መብረቅ የተፈጥሮ ባትሪ ነው። ምድርና ከባቢ አየር ያላቸውን የኤሌክትሪክ ኃይል ሚዛን የሚጠብቁበት መንገድ ነው። ያለ መብረቅ የከባቢ አየር ኤሌክትሪክ ውህደት ይቋረጣል። ስለዚህ መብረቅ የጥፋት ምልክት ሳይሆን የምድራችን ህልውና አካል ነው። እምነቶቻችንን እናከብራለን፣ ሳይንሱንም እንረዳለን። ነገር ግን ከሁሉ በላይ አስፈላጊው ነገር ጥንቃቄ ነው። መብረቅ ከመምጣቱ በፊት የሚሰጡ ምልክቶች ምንድናቸው? ከመብረቅ አደጋ ራሳችንን እንዴት እንጠብቅ? የዚህ ልዩ ቪዲዮ የመጨረሻውና ወሳኙ ክፍል አሁን ይጀምራል። ሕይወታችሁን ሊያተርፍ የሚችሉ ተግባራዊ መመሪያዎችን ይዘን ቀርበናል። አብራችሁን ቆዩ። መብረቅ ከመምታቱ በፊት ተፈጥሮ ምልክት ትሰጠናለች። ይህንን ህግ ሁልጊዜ አስታውሱት። የ30-30 ህግ። መብረቅ ካያችሁ በኋላ እስከ 30 በመቁጠሯችሁ ውስጥ ነጎድጓድ ከተሰማ መብረቁ ለእናንተ በጣም ቅርብ ነው ማለት ነው። ወዲያውኑ ወደ መጠለያ ግቡ። እናም የመጨረሻው ነጎድጓድ ከተሰማ በኋላ ለ30 ደቂቃ ያህል ከቤት አትውጡ። ምክንያቱም ብዙ ሰዎች የሚመቱት ዝናብ ካባራ በኋላ አደጋው አብቅቷል ብለው ስለሚወጡ ነው። ብዙዎቻችን ዝናብ ሲመጣ የምንሮጠው ከዛፍ ስር ነው። ይህ ትልቅ ስህተት ነው። መብረቅ ሁልጊዜ ረጅሙን ነገር ይፈልጋል። መኪና ውስጥ ከሆናችሁ ግን እድለኛ ናችሁ። የመኪናው ብረት ኤሌክትሪክ ኃይሉን አዙሮ ወደ መሬት ስለሚሰደው እናንተ ውስጥ ያላችሁ ሰዎች ሰላም ትሆናላችሁ። ሌላኛው ቤት ውስጥ ስለሆናችሁ ብቻ ሙሉ በሙሉ ደህንነታችሁ የተጠበቀ ነው ማለት አይደለም። መብረቅ በኤሌክትሪክ ሽቦና በውሃ ቱቦዎች ውስጥ ሊጓዝ ይችላል። ስለዚህ በመብረቅ ጊዜ ገላችሁን አትታጠቡ፣ ዕቃ አትጠቡ። ውሃ ኤሌክትሪክን ያራምዳል። በኤሌክትሪክ የተሰኩ ዕቃዎችን ቲቪ፣ ኮምፒውተር አትጠቀሙ። ከመስኮት ከበር ራቁ። መሸሸጊያ በሌለው ክፍት ሜዳ ላይ ከሆናችሁና ጸጉራችሁ ሲቆም ከተሰማችሁ መብረቅ ሊመታችሁ እንደሆነ ምልክት ነው። በጭራሽ መሬት ላይ ጠፍጣፋ ሆናችሁ አትተኙ። ይልቁንም እንደ ኳስ ጥቅልል ብላችሁ ተቀመጡ። ተረከዛችሁን አጋጩ፣ ጆሮአችሁን በእጃችሁ ሸፍኑ። ይህ የኤሌክትሪክ ኃይሉ በሰውነታችሁ ውስጥ የሚያልፍበትን መንገድ ያሳጥረዋል። አንድ ትልቅ ስህተት ልንገራችሁ። መብረቅ የመታውን ሰው ከነካን ኤሌክትሪክ ይዘናል የሚል እምነት ሐሰት ነው። መብረቅ የመታው ሰው በውስጡ ኤሌክትሪክ አይዝም። ስለዚህ በቶሎ በመንካት የመጀመሪያ እርዳታ መስጠት ሕይወቱን ሊያተርፍ ይችላል። ተመልካቾቻችን ዛሬ
ስለ መብረቅ ሳይንስ፣ ስለ አስፈሪ ታሪኮቹና ራሳችንን ስለምንጠብቅበት መንገድ በሰፊው ተመልክተናል። ተፈጥሮ ድንቅ ናት፣ ግን ደግሞ ጥንቃቄ ትፈልጋለች። ይህ ቪዲዮ ለአንድ ሰው እንኳን ሕይወት አዳኝ ሊሆን ስለሚችል ለምትወዷቸው ሰዎች ሁሉ ሼር ማድረጋችሁን አትርሱ። ስለ መብረቅ ያላችሁን ማንኛውንም ሐሳብ ወይም ገጠመኝ ኮሜንት ላይ ጻፉልን። ለቤኪ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ አጓጊ ቪዲዮ እስከምንገናኝ ሰላም ሁኑ።